ሰላም ሰላም ይሰነበታችሁ። ዛሬ በጣም የተማርኩበት አንድ እናንተን ይጠቅማል ብዬ ያዘጋጀሁታልና እባካችሁ ተከታተሉ። በጣም በሚገርም በሰው ላይ የሚያጋጥም እና ልቡ ከተሰበረ በኋላ ሰው እንዴት እንደሚነሳ አስተማሪ ነውና እስከ መጨረሻ ተከታተሉ። ሼር ላይክ ደግሞ አድርጉ፣ ምክንያቱም ወደ ሌላም እንዲደርስ። እምነቱን የበላ ሰው ፍርዱ ከምድር ሳይሆን ከሰማይ ነው። አልታየውም ብሎ በድብቅ በወዳጁ ላይ ሸፍጥ የሚሰራ ሰው ቅጣቱ ከሰው ሳይሆን ከፈጣሪ ነው። ከእናንተ የሚጠበቀው ማመን ነው። አምናችሁ ሁሉ ነገሩን ለፈጣሪ ስጡት። አምናችሁት ልባችሁን ከፍታችሁለት ራሳችሁን ሰጥታችሁት በራሳችሁ ላይ ሾማችሁት ሳለ እርሱ ግን እምነታችሁን በልቶ የሰጣችሁትን ኃላፊነት ሽሮ የክህደትን ካባ ቢያከናንባችሁ በቅድሚያ ሰውነቱን አስታውሱ፣ በቀጣይነት ምክንያቱን አስተውሉ፣ በመጨረሻም ለራሳችሁ ደህንነትና ውስጣዊ ጤንነት ብላችሁ ለፈጣሪ አሳልፋችሁ ስጡት። ክህደት ትልቅ የልብ ስብራትን ያመጣል። ክህደት ያለፈውንም የሚመጣውንም ሕይወት ጥላሸት ይቀባዋል። ክህደት በቀላሉ ለማይሽር ጠባሳ ይዳርጋል። የሰው ልጅ ለምን የገዛ ወዳጁን ብዙ ክፉና ደግ አብሮ ያሳለፈውን አንድ ሰሞን የልቤ ነው የሚለውን ሰው እንደሚከዳ ቢመረምር ምናልባትም ይህን ያህል ሚዛን የሚደፋና የሚያሳምን ምክንያት ላይገኝ ይችላል። የክህደት ገፈት ቀማሾች እናንተ ብቻ አይደላችሁም። ክህደት ትናንት የነበረ ዛሬም ያለ ነገም እንዲሁ የሚኖር ክፉ ተግባር ነው። አዎ፣ በክህደት አትሸበሩ። አንድ ያመናችሁት ሰው ቃሉን ስላጠፈ ራሳችሁን አትውቀሱ። በሌላው ጥፋት ራሳችሁን አትቅጡ። ቢዘገይ እንጂ ማንም ሰው የእጁን ማግኘቱ አይቀርም። ማንም ቃላችሁን በልቶ ልባችሁን አድምቶ ተስፋችሁን አጨልሞ ሕይወታችሁን አመሰቃቅሎ አይቀርም። የሥራውን የምትሰጡት እናንተ ሳትሆኑ የእናንተንም የእነርሱንም ልብ የሚያውቀው ፈጣሪ ነው። እናንተ ምንም ብታደርጉ አንዴ የተሰበረ ልባችሁን ልትጠግኑት አትችሉም። መፍትያችሁ አንድና አንድ ነው። እርሱም ራሳችሁን ብርታትና ጽናቱን እንዲሰጣችሁ ለፈጣሪ መስጠት፣ የከዳችሁን ሰውም እንዲሁ ለአምላካችሁ አሳልፎ መስጠት። እናንተ ምን በወጣችሁ በሰው ጥፋት ራሳችሁን ትቀጣላችሁ? እናንተ ምን ለማግኘት ያሳመማችሁን ሰው በልባችሁ አዝላችሁ ትኖራላችሁ? ጥፋት ሳታጠፉ የማንንም በደል አትቀበሉ። በሰው መበደላችሁ ሳያንስ ዳግም ራሳችሁን አትበድሉ። በወቅቱ ሁኔታውን መቀበል ከባድ ቢሆንም ስራው ያውጣው የማለት ብርታት ይኑራችሁ። ያመናትን ሰው የከዳች ነፍስ መቼም ረፍት እንደማታገኝ አስታውሱ። ጭናዬ፣ ሰውን ማመን ሞኝነት አይደለም። ራስህን አሳልፈ መስጠትህ ጥፋት አይደለም። ምናልባትም ጥፋት ሊሆን የሚችለው ሁሉም ሰው ልክ እንዳንተው ታማኝና ቃሉን የሚጠብቅ እንደሆነ ማሰብ ሊሆን ይችላል። አንዳንዴ ያንተ ታማኝ መሆን ከመከዳት ላያድንህ ይችላል። ያንተ ጥሩና ሩህሩህ ሰው መሆን ከመገፋት ላያድንህ ይችላል። ሕይወት እንግዲህ እንደዚህ ነች። አንተ ከልብህ ታማኝ የልቤ የምትለው ሰው ግን ከዳተኛ፣ አንተ መልካም ሰው የእኔ ብቻ የምትለው ሰው ግን አስመሳይ መሰሪ ሊሆን ይችላል። እውነታውን ከመቀበል ውጪ ምንም አማራጭ የለህም። የሰው መጫወቻ መሆንህ ሳያንስ በገዛ ራስህ አትጫወት። አንዴ የፈሰሰ ውሃ አይታፈስም። አንዴ የተሰበረ ልብም እንደ ቀድሞ ሊሆን አይችልም። እውነታውን ለማድበስበስ አትሞክር። የሆነብህን አምነህ ተቀበል። ዓለም ከጥቂት ከሃዲዎች በላይ
ልክ እንዳንተ ባሉ ብዙ ታማኞች የተሞላች እንደሆነች እወቅ። ሰው ያቆሰለውን ልብህን ፈጣሪ በሰው ዳግም እንደሚያክመው እመን። አዎ እንደዚህ ነው እንግዲህ ወገኖችን እንደሰማነው ነው። በጣም ነው የገረመኝ በጣም እና እኔም ራሴ ብዙ ነገር ክህደት ያጋጠመኝ በብዙ ነገር በቃ ውጣ ውረድ አለ አይደለም ህይወት አለ ራሱ እንኳን ሌላ ቀርቶ በዚህ በቪዲዮ መስራት በዩቲዩብ ላይ ብዙ ጊዜ ተከድቻለሁ። ብዙ ጊዜ በጣም ነው የገረመኝ ክህደት አምኜ ሰጣቸዋለሁ። ገንዘቡን ከተቀበሉ በኋላ ይክዱኛል። እማቀው ስንት ዓመት ከኔ ጋር የነበሩ በችግራቸው ከኔ ጋር የነበሩ በሐዘናቸው በችግራቸው ያውቃሉ። መቼም እየሰማ ይህን ቪዲዮ በትግርኛ እስኪ ልናገር፣ ለምን ክህደቱ በትግርኛ ስለሆነ እና ምሳይዝ ነበርኩም በሐዘንኩም ብችግርኩም ብንብኣትኩም እንዳፍሰስኩም ክንደይ ስቃይ ኣብ ገዛይ ኣብ ዱካነ እንዳደቀስኩም ዝኸሓድኩም ነሎ ትፈልጥኻ ንስኻ ከመይ ጌርካ ከም ዝኸሓድካኒ እሞ ክርስቲያን ኢልካ እሞ እግዚኣብሔር ፈርሐ ኢልካ ዝኸሓድካኒ ኣለኻ። ስለዚ እግዚኣብሔር ሓደ ግዜ መልሲ ክህበካ ሂቡካ እውን እዩ ሂቡካ እውን እዩ። ስለዚ ኣነ ናተይ ድርሻ ንእግዚኣብሔር ምሃብ እዩ። እግዚአብሔር ከዓ ድማ ይቀጽእ እዩ። እግዚአብሔር ከዓ ይቀጽእ እዩ። እግዚአብሔር ስቕ ይብልን እዩ። ስለዚ እንታይ እዩ እቲ ጽቡቕነቱ ንእግዚአብሔር ምሃብ ናቱ ስለ ዝበልጽ ብኢድካ መልስ ምሃብ ኣይጠቅምን እዩ። ንእግዚአብሔር ምሃብ ግን ነቲ ዘኽእሎ ሰብ ንእግዚአብሔር ዝሃቦ ሰብ ግን እግዚአብሔር እጽፍ ገይሩ ይቀጽእ እዩ። ብናተይ ማለት እዩ። ኣነ እኳ ክንደ አጋጥሞኝ እዩ ደፍሞ ካሊ ሌላ ደግሞ ምንድነው በውሸት መጽሐፍ ቅዱስን ይዞ በውሸት መማል። ይህም ደግሞ ያጋጠመኝ ነው። በጣም ይገረምኩ ነው። በጣም ነው የደነገጥኩ። ሰው እንዴት አድርጎ ነው በጥቅማ ጥቅም ይሄ ቅዱስ መጽሐፋችን በውሸት ይመላል? እንዴት! በጣም ነው የሚገርም ወገኖቼ፣ በጣም ያስደነግጣል። ስለዚህ እኔ በቃ ተገረምኩና እንዴት በቃ ሰውን በቃ ለጥቅም ብሎ የሚክድ ለገንዘብ ብሎ ወዳጁን የስንት ዓመት ወዳጅ ታዲያ አንተ እኮ ወዳጅህን ክደ እግዚአብሔር እኮ አንተንም እኮ ይክድሃል አንድ ቀን። እግዚአብሔር እኮ ዝም አይልም። የተካደ ሰው እንዲሁም ጥሩ ነው፣ ለጥ ብሎ ይተኛል። ካጂው ግን መንፈስ ቅዱስ ራሱ ይወቅሳቸዋል። አንተ አሁን በውሸት የማልክ መጽሐፍ ቅዱስን ይዘህ ለነዛ ሰዎች እንኳን ለማስደሰት ብታደርጉ እኮ እነሱም ራሳቸው እኮ ይታዘቡሃል። ይሄ ቅዱስ መጽሐፍ ያዳነን መጽሐፍ የሚጠብቀን በቃ ህይወታችን እዛ ላይ ያለ መጽሐፍ ቅዱሳችን እንዴት አድርገህ እጅህን ጭነን የማልክ ለመመስከር አያስፈራም? ትንሽ ስቅቅ አላልክም? እንዴት ተኝታ አደርክ ትላንትና? እንግዲህ ዛሬ ነው እንግዲህ ሁሉ ጊዜ የሚኖር ነው ይሄ ቪዲዮ። እኔ ትላንትና ነው ስለሰማው ነው ዛሬችን ቪዲዮ የሰራሁት። እና የተለያየ ሰው በጣም ከባድ ሰው ስላለ ከአዳም ሰው ስላለ ይሄ ወንድማችን በጣም ያጽናናኝ። እግዚአብሔር ይስጠው በጣም። ስለዚህ ተማሩ። በህይወታችሁ ላይ ብዙ ነገር ያጋጥማል። ብዙ ነገር ክህደት አለ። ጨካን ክህደት፣ ያልጠበቀው ክህደት ከቤተሰብም ከወዳጅም ከማንም ሆኖ ይመጣብሃል። ለእግዚአብሔር ግን መስጠት በጣም በጣም እረፍት ነው፣ እረፍት ነው። ካጂው ግን አያርፍም። አንተ ግን የተካድክ ሰው ጋር ታርፋለህ። እስኪ እናዳምጥ። አሁንም በአንድም ሆነ በብዙ አጋጣሚ ሰዎች እንድናምናቸው ያደርጉናል። ወሳኝ ነገሮችን እንደሚያደርጉልን፣ እንደሚደግፉን፣ ከጎናችን እንደሚቆሙ፣ እንደሚያበረቱን ቃል ይገቡልናል። የእሺታ ቃላችንን፣ የእምነት ድርሻችንን ይወስዳሉ። ነገር ግን ባላሰብነው መንገድ ቃላቸውን ሲያጥፉ፣ ሊታመኑለት ሳይችሉ ሲቀሩ የረሱትም ሊመስሉ ይችላሉ። በዚህ ሰዓት አምነን የጠበቅነው
ተስፋችንን የሞላው ድጋፍ ይሆነናል ብለን ያሰብነው ሰው ሸብረክ በማለቱ አብረን ሸብረክ ማለት ለራሳችን ከገባነው እምነት በተሻለ የእርሱን ቃል ማመን ከራሳችን ሐሳብ ይልቅ የእርሱን ሐሳብ የማስቀደም ዝንባሌ ካለን አሸናፊነታችን ምኞት ብቻ፣ እድገታችንም ቅዠት ብቻ ሆኖ የሚቀር ይሆናል። አዎ ጀግናዬ፣ አያበቃም። ያመኑበት ሰዎች እንኳን እምነታቸውን ቢያነሱ አንተ በራስህ እስካላመንክ ምንም ነገር አያበቃም። ቃላቸውን የሰጡ ነገር ግን ቃላቸውን ያልኖሩ ሰዎች እንኳን ቢያጋጥሙ ለራስህ ቃል እስካልታመንክ ድረስ አስደናቂው የህይወት ጉዞ አያበቃም። ማንም ባይኖረኝ አምላኬ ከኔ ጋር ነው። ለራሴ እኔ ያለው ብለህ እስካላመንክ ድረስ አንዳችም የከፍታ ጉዞ አያበቃም። ጥሩ ተማሪ በመሆን ብቻ አንዴ ከደረሰብህ ክህደት ተገቢውን ወሳኝ ትምህርት ትወስዳለህ። ማንን መቼ እንዴት ማመን እንዳለብህ ትረዳለህ። ከማን ምንን መጠበቅ እንደሚገባ ትገነዘባለህ። ችሎታ በራስ መተማመንህንም የሚያካትት ይሆናል። አዎ መቼም ቢሆን እንደ ራሴ የሚሆንልህ ሰው እንደሌለ አስታውስ። 10 ጊዜ ቃል ቢገባልህ እንድታምንበት እድሉን ቢሰጥ ማንም እንደ ራስ አድርጎ አስቦ ተጨንቆ አውጥቶ አውርዶ ለአንተ ጉዳይ ሊሯሯጥ አይችልም። ዋጋህን ለራስ አውጣ። መታመን የማይገባውን እያመንክ ቃልን በተግባር መፈጸም ከማያውቀው ቃል እየወሰድክ የመደገፍ ሐሳብ እንጂ ተግባር ከማያውቅ እየጠበቅ ራስህን ወደ ውድቀትና ሽንፈት አትሳበው። ማንም ስላልታመነልህ ከቃሉ በላይ ጥቅሙን ስላስቀደመ ካንተ በላይ ለራሱ ስለወገነ ካንተ በላይ ራሱን ስላስቀደመ ብዙ አትደነቅ፣ አትገረም፣ አትረበሽ። አዎ አንተ ብትሆን አታደርገው ይሆናል። አንተን ያልሆነ ሰው ግን ሊያደርገው ይችላል። ይህ ሆኖብኛል የሚል እሳቤ ይዘህ ግን እንዳታቆም። ማንም ስላላመነብህ፣ ማንም ከጎንህ ስላልቆመ፣ በተደጋጋሚ ስለወደቅ፣ የትናንት ጠባሳ ስላገረሸብህ፣ ዛሬን ማሸነፍ ስለቸገረ በፍጹም እንዳታቆም። በውስጥ የሚመላለሱ ሐሳቦች በሙሉ ወደ ምድር እስካልወረዱና በተግባር እስካልታዩ ድረስ ሐሳብህ አያበቃም፣ ማለምህ አይቆምም፣ መመኘትህ። ወገኖች እንግዲህ ኔክስት ከወደዳችሁ ቀጥልላቸዋለሁ። በጣም በሚገርም ነው። በጣም በቃ በአሁኑ ዘመን የሚጠቅመን በደንብ አድርጎ ነው የተናገረ። ለሁላችንም የሚጠቅመን እንግዲህ ይሄ ነው። በቃ ብርቱ መሆን አለብን ወገኖች። ከሁሉ እግዚአብሔርን መተማመን፣ ወደ እግዚአብሔር ጋር ማንም ጥሎ ብሄድ ብቻህን ብትቀር እግዚአብሔር ስላለ ከእግዚአብሔር ጋር ማውራት ነው ጥሩ። ሌላ ደግሞ ተናጋሪ ስትሆን እውነቱን የምትናገር በቃ ጠላት ይበዛብሃል። ተንኮለኛ ወዳጅ ሆነ ብሎ ነገር ይለዋልና ያ የዋህ ሰው ይናገራል። አይደለም እንዴ? በቃ ከዛ ጋራም ይጣላል፣ ከዛ ጋራም አይመቸውማ። እንዴት አድርጎ ሊመቸው? በውሸት የማይተባበር ሰው በቃ ነገረኛ ነው የሚባል። ከእንትና ጋር እኮ ተጣልቷል፣ እሱ አመሉ ነው። ከእንትና ጋር ተጣልታለች፣ እሱ አመሏ ነው። በቃ እንትና ጋር ሁሉም በህብረቱ ነው። አይ እሱ እንደዚህ ነው፣ እዞ አመሉ ነው፣ እሷ ይላሉ። ነገር ግን አንተ ወይ አንቺ ጨዋ ሆነሽ ቤትሽ ተደብቀሽ ተቀመጭ። ከነዚህ ሰዎች ጋር አያስፈልግም። አንቺ እኮ ቤትሽ ውስጥ የተከበርሽ፣ ስራ ቦታ የተከበርሽ፣ ወዳጆችሽ ጋር ሁሉም ቦታ እኮ ተከብረሽ የምትኖሪ ወይዘሮ መቤት ይሆንሽ። አንተ እኮ ተከብረ ወንድም ጌታዬ ብሎ የሚያኖረ ቤት ውስጥ ስራ ቦታ ከወዳጅ የትም ቦታ እኮ ተከብረ የተቀመጥክ ሰው ነው።
ከነዚህ ጋር ስትደባለቅ ያለ ስም ስም ይሰጡሃልና ቀስም ስብር ይላል። ስለዚህ ከነዚህ መራቅ፣ እንደዚህ አይነት ሰው ጋር ጭራሹ አለመግጠም፣ ፍጹም ከነዚህ ሰዎች ጋር አለመነጋገር። ምክንያቱም አመል ያወጡብሃል። አንተ ጨዋ ሆነ ቤት ውስጥ እያደግ አክባሪዎቹ ብዙ እያሉ በቅናት የተነሳ ቀስምን ሊሰብሩ፣ ነገርን ሊያበላሹ፣ ከሰው ጋር ሊያጣሉ በጣም 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 በሚያስደነግጥ ነው። ሰው እግዚአብሔር ራሱ ሰውን ለመፍጠር ተጻጻትኩ ይላል። ለምን ሰው ፈጠርኩ አለ እግዚአብሔር ራሱ ሰውን ያስቸገረ፣ እግዚአብሔርን ያስቸገረ ሰው ነው። ሁሉም ሳይሆን አሉ። እኔ አሁን አንድ በጣም 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 ይሄ ልላትም አልችል እህት አለችኝ። የስጋ እህት አለችም። ሌላ በጣም ስለ እኔ የምትጨነቅ፣ ስለ እኔ ከኔ በላይ በቃ ስለ እኔ የምትናገር፣ ተናግራ ማጨርስ እውነቱን የምትናገር አለችኝ። በጣም አለችኝ። ጌታ ይባርካት እህቴ። አንቺ ታውቂያለሽ እስኽ ትፈልጥ ይኸ ብዛዕባ ናትኪ ተዛሪ ቤዜ ይውዳ እነሱ ጋር ሲሄድ አልጋቸውን ለቀው እኔ ነው የሚያስተኙት አልጋቸው ላይ። ብዙ ወዳጆች አሉኝ። በጣም ከነዚህ ጋር ስቀርብ ኩራት ይሰማኛል። ከማይሆን ጋር ስቀርብ ደግሞ ያለ ስሜ ነው የሚሰጡኝ። እኔም ብቻ አይደለም ሌሎችም አሉ እንደዚህ አይነት። ስለዚህ ከብራችሁ ቤታችሁ ስትቀመጡ ከእንደነዚህ ሰዎች ጋር ስትሆኑ ትከበራላችሁ ወገኖቼ። በጣም በጣም አሉ ጥሩዎችም አሉ። እንደዚሁ ደግሞ ክፋት ተንኮለኞች እንዴት አድርጎ ሰውን ለሰው እንደማጣለት የነሱ ደግሞ ማንጨፍጨፍ ብዙ ናቸው። ብዙ ወዳጆች አሉ፣ ብዙ ግሩፖች አሉ። ይስማማሉ፣ በአንድ ላይ ለክፋታቸው ይስማማሉ። እርስ በርሳቸው ደግሞ ሲጣሉም ታገኛለህ፣ እርስ በርሳቸው ሲፋጁ። አንተ ግን ድብቅ ሆነ ኑር። በፍጹም አንቺም ጨዋ ሆነሽ ቤትሽ ተቀመጭ። እንደምለው ቤትሽ ነው የሚመጡ። ባለፈውም ስናገር ነበርኩ። እንደምንም ብሎ በቃ ያጋጥማል። እኔ አንድ እህት አለች ያጋጠማት እንደዚህ ስትነግረን፣ በጣም የምወድ ወዳጆች ቤተሰብ አሉ፣ በጣም የምወዳቸው አለች። እንደምን ብሎ አጣሉኝ አለች። ወንድሜ በደንብ ሳላጣራ እህቴም በደንብ ሳታጣራ ተጣሉኝ አለች። እንዴት በምንድን ነው የሚጣሉኝ? በምን እነሱም አልተናገሩም። እና ዝም ብሎ በቃ በንዴት እህታችን እንደዚህ ታደርጋለች ለምን ብሎ በጣም ትንሽ ጫፍ አግኝቶ ማለት ነው። በጊዜው ግን እውነት ይወጣል አይደለም? እውነቱ ወጣ። ማንም እንደሚያጣለም ታወቀ። እንዲሁም የበለጠ ፍቅር ፈጠሩ፣ የበለጠ ወዳጅነት አጥብቀው ወዳጅ ሆኑ። ሁለት ለባም ሲጣሉ ይረዳዳሉ። ጠላት ገብተው ሁለት ለባሞችን ሲያጣላ ጠላት ይረዳዳሉና ፍቅራቸውን የበለጠ ያ ጠላት የሚያጣላ ግን ይወጣል። አዎ ዘር እኮ አለ። ዘር ሲዘራ በመልካም መሬት ላይ ከየት እንደመጣ ማዕት የማይጠቅም ይበቅላል። መጽሐፍ ቅዱሳዊ ነው እና እህሉ ወደ ጎተራ የማይጠቅም ደግሞ ወደ እሳት ይላል መጽሐፍ ቅዱስ። እንደዚህ ነው፣ ይጣላል። ለማንም የሚጠቅም አይደለም። ክፉ ሰው ሁል ጊዜ በንግግሩ ያስታውቃል ወገኖች። በቃ ለመጸለይ የእግዚአብሔር ሰዎችም የተባሉ እንግዲህ ቤተክርስቲያን የሚመላለሱ አሉ። ትክክል፣ እንደዚህ አይነትም አሉ። በቃ ለመጣላት ለክፋት የተዘጋጁ አሉ። ለጸሎትም አይመቹም፣ ለጨዋታም አይመቹም፣ ለቀልድም አይመቹም። እንደዚህ አይነት ሰዎች በፍጹም አይመቹም። ሃይማኖት ያላቸው ሲጸልዩ፣ ሲያለቅሱ፣ ሲያሞጋግሱ የፈለጉ አድርገው ደግሞ በቃ ምንም እንዳልጠፋ እንትና ያየ እያሉ ነው የሚያቀባጥሩ እንደዚህ አይነት ክፉ ሰዎች። ስለዚህ ታዲያ ምን ማድረግ አለብን? መራቅ። እሱ ብቻ ነው የሚያዋጣን፣ መራቅ ወገኖች። እኔ ኖርማል ይሄ አይደለም ስራዬ ህዝብን ማገዝ፣ እህቶችን ማገዝ፣ እናቶችን ማገዝ፣ ወጣቶችን ማገዝ፣ የወደቁትን ማሳት፣
ማብላት፣ ማጠጣት፣ መርዳት በተቻለኝ መጠን ለምኜም እንኳ ሳይሆን በራሴ ሰው አስቦ ከሰጠኝ ኦኬ እቀበላለሁ። ሰው ካላስበው ያልሰጠኝ ግን እኔ አልለምንም፣ አልጠይቅም። በራሴ እግዚአብሔር በሰጠኝ እግዚአብሔር በባረከኝ እኔም ቤተሰቦቼ ባለቤትም ሰው ነው። ስራ ይሄ ነበረ። አሁን ግን አልቻልኩትም። ብዙ ነገር እንቅፋት በእስራኤልም እየደረሰ ስለሆነ እስኪ ይሄንን እኔን የሚሰብረኝ ትምህርት እንዲሆን ብዬ ይሄን ነገር አምጥቻለሁ። ይሄን ሳምንት በቃ ይሄ ነው የምንማማር። በትግርኛ በፍትህ ላይ በሃንድስ ኦፍ ላይ እንደዚህ አይነት ነው የምለቀው። ተከታተሉ። ከቻላችሁ ሼር አድርጉ። ለምን ሌላ ሰው እንዲማር ወገኖቼ። ቴንኪዩ። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር